በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ ዮሐንስ አፈወርቅ ለወፎች ክንፍ የተሰጣቸው በሚል ርዕስ ካስተማረው ትምህርት እነሆ። ወፎች ከምድር ከፍ ብለው ሲበሩ በቀላሉ በወጥመድ አይያዙም። አንተም እንደዚሁ ከላይ ያሉ ሰማያዊ ነገሮችን የምትመለከት ከሆነ በወጥመድም ሆነ በማንኛውም አይነት መሳሪያ በቀላሉ አትያዝም። ዲያብሎስ ወፍ አዳኝ ነው። ስለዚህ ከቀስቶቹ ከፍታ መጥቀህ ብረር። ወደ ላይ ወደ አርያም የወጣ ሰው ከዚያ ወደዚያ የዚህን ዓለም ማናቸውም ነገሮች አያስደንቁትም። ወደ ተራሮች ጫፍ በወጣን ጊዜ ከማይታዩና ግንቦቿ በጣም ትንሽ መስለው እንደሚታዩን ሰዎች በምድር ላይ የሚንቀሳቀሱ ጉንዳኖች እንደሚመስሉን እንዲሁ አንተም ወደ መንፈሳዊ ጥበብ ከፍታ ስትወጣ በምድር ላይ ካለው ነገር አንዱስ እንኳን አይማርከህም። ከዚህ ይልቅም ሰማያዊ ነገሮችን ስታስብ ገንዘብም ቢሆን ክብርም ቢሆን ሹመትም ቢሆን ወይም ይህንን የመሰለ ሌላ ነገርም ቢሆን በፊትህ እንደ ኢምንት ነው። ቅዱስ ጳውሎስ እንደተናገረው የዚህ ዓለም ክብሮች ኢምንትና ከሞቱም ነገሮች በላይ ምንም ረብ ጥቅም የሌላቸው ናቸው። እንዲህም በመሆኑ እንዲህ ብሎ አሰምቶ ተናገረ። ዓለሙ በእኔ ዘንድ ቁስል ወይም ምውት ነው ብሎ ለገላትያ ክርስቲያኖች በጻፈው በምዕራፍ 6 ቁጥር 14 ላይ እንዲህ አስፍሮልናል። ጨምሮም እንዲህ ሲል ተግሳጹን ተናገረ። በላይ ያለውን አስቡ ብሎ ለቆላስይስ ሰዎች በጻፈው መልእክቱም እንዲህ ያለውን ተናግሮናል። በላይ ያለውን አንተ ጳውሎስ እየተነገርክ ያለው ስለምን አይነት ጸሎት ነው? ፀሐዩ ያለበትን ወይስ ጨረቃ ያለችበትን ነውን? አይደለም ይላል ቅዱስ ጳውሎስ። እንኪያስ የት ነው? መላእክት ያሉበት ነውን? ሊቃነ መላእክት ያሉበት ነውን? ኪሩቤል ያሉበት ነውን? ሱራፌል ያሉበትን ነው? አይደለም ይላል በድጋሚ ቅዱስ ጳውሎስ። ታዲያ የት ነው? ሀበሃሎ ክርስቶስ በየማነ እግዚአብሔር ይነብር። ክርስቶስ በእግዚአብሔር ቀኝ ተቀምጦ በአብ እሪና ባለበት በላይ ያለውን አስቡ። ስለዚህ ተወዳጅ ጳውሎስን እንታዘዘው፣ ይህንንም ዘወትር እናስብ። በወጥመድ ለተያዘች ወፍ ክንፏ ምንም ጥቅም እንደሌለው ክንፎቿን ማማታቷም ለከንቱ ለማይጠቅም እንደሆነ እንዲሁ አንተም አንዴ በጽኑና በክፉ ዝሙት ከተያዝክ በኋላ ሐሳቦች ጥቅም የላቸውም። የምትችለውን ያህል ብታገለግልም እንኳን ተይዘሃል። ለወፎች ክንፍ የተሰጣቸው በወጥመድ እንዳይያዙ ነው። ሰዎችም የማሰብ ኃይልን የተሰጣቸው ኃጢአትን እንዲያስወግዱ ነው። እንዲህ የማሰብ ኃይል ተሰጥቶን ሳለ ይባስ ብለን ከምድር አራዊት በታች የምናስተውል ከሆንን ሊደረግልን የሚችል ምሕረት ወይም ይቅርታ እንደምን ያለ ምሕረት እንደምንስ ያለ ይቅርታ ነው። በወጥመድ ተይዛ የነበረች ወፍ ድንገት ከወጥመድ ብታመልጥ ወደ ወጥመድ ገብቶ የነበረውን አጋዘንም በወጥመዱን በጣጥሶ ቢሄድ ከእንግዲህ ወዲህ በተመሳሳይ ወጥመድ እነዚህን መያዝ ከባድ ነው። የሕይወትን ተሞክሮ ለሁለቱም ጥንቃቄ ያስተምሯቸዋልና። እኛ ግን ምንም እንኳን በተመሳሳይ ወጥመድ ብንያዝም ተመልሰን ወደዚያ ወጥመድ እንወድቃለን። ምንም እንኳን በለባዊነት የከበርን ብንሆንም አእምሮ እንደሌላቸው እንስሳት እንኳን ቀድመን አናስብም፣ አንጠነቀቅም። ሴትን በማየት እልፍ ጉዳቶችን ተቀብለን ወደ ቤታችን የተመለስነው በዝሙት ተመኝተን ስናበቃ ለአያሌ ቀናት ያዘንነው ስንቴ ነው። ነገር ግን ከዚያም በኋላ ቢሆን በዚሁ ጉዳይ ላይ ጠንቃቆች አልሆንም። አንድ ቁስል ሳናገግም ዳግመኛ ወደዚያ ክፉ ጠባይ እንወድቃለን። በተመሳሳይ መንገድ እንያዛለን። እጅግ ጥቂት ለሆነች የደስታ ሽርፍራፊ ብለንም ረጅምና ተደጋጋሚ ስቃይን እንቀበላለን። ዘወትር በወጥመዶች መካከል እንደምትሄድ በገደልም መካከል እንደምትመላለስ እወቅ የሚለውን ኃይለ ቃል ደጋግመን ለራሳችን ብንናገረውም ግን ከእነዚህ ጉዳቶች ሁሉ እንጠበቃለን። የሐዋርያው የቅዱስ ጳውሎስ ረድኤት በረከት ከሁላችን ጋር ይሁን። ይህንን መከራ የሰጠንም አባታችን ቅዱስ ዮሐንስ አፈወርቅ ረድኤት በረከቱ ምልጃና ጸሎቱ ከኛ ጋር ለዘላለም ትኑር። በድጋሚ አባታችን ቅዱስ ዮሐንስ አፈወርቅ እግዚአብሔር የተለየ ስጦታ የሰጠን ለምንድን ነው ብሎ
እንዲህ ይጠይቃል። እግዚአብሔር ሰዎችን ሁሉ ሲፈጥራቸው በመንፈሳዊ ማንነታቸው እኩል አድርጎ ነው። እንዲህም ስለሆነ እያንዳንዱ ሰው በጎም ሆነ ክፉ ግብር ለመስራት እኩል ዝንባሌ አለው። እግዚአብሔርን ለመታዘዝም ሆነ ላለመታዘዝ እኩል የመምረጥ ዕድል አለው። ከዚህም ውጪ በሆነ ነገር ግን ሰው ሁሉ እኩል አይደለም። አንዳንዱ እጅግ አስተዋይ ነው፣ ሌላው ደግሞ ደከም ያለ ነው። እያንዳንዱ በሰውነቱ ብርቱና ጤናማ ነው፣ ሌላው ደግሞ ደካማና ሕመም የሚበዛበት ነው። እያንዳንዱ ሰው መልከ መልካምና ማራኪ ነው፣ ሌላው ደግሞ አይደለም። ይህ ሁሉ ቢሆንም ግን በሆነ ነገር ስጦታው ያለው ሰው ስጦታው የሌለውን የሌላውን ሰው ሊንቀው አይገባም። እግዚአብሔር እንዲህ ለእያንዳንዳችን የተለያየ ስጦታ የሰጠን እያንዳንዳችንን እንድንጠቀም ነውና። እግዚአብሔር እያንዳንዳችንን ከሌላው ወንድማችን የምንፈልገውን ጥቅም እንዲኖር ያደረገው በመካከላችን መጠላላትና መለያየት እንዳይኖር ነው። እንድንፈቃቀርና አንድ እንድንሆን አስቦ ነው። ስለዚህ ወዳጄ ሆይ ወንድምህ ከአንተ ይልቅ አስተዋይና አዋቂ ብርቱም ቢሆን በዚህ ቅር አይበልህ። ከዚህ ይልቅ እግዚአብሔርን አመስግን። ከወንድምህ አስተዋይነትና አዋቂነት ብርታትም ትጠቀማለህና። በዚህ ብቻ ሳታቆምም ራስህን ስጦታዬ ምንድን ነው? ወንድሜም እህቴንም በምን ልጠቀም እችላለሁ ብለህ ጠይቅ። ይህንን ጥያቄ በትክክል ስትመልስ እንደመለስከው ምላሽም ስትተገብር በአንድ በኩል የሚበልጥህ ሰው ቅር መሰኘትህን፣ በሌላ መልኩ ደግሞ የምትበልጠውን ሌላውን ወንድምህን መናቅህን ታቆማለህ እያለ አባታችን ቅዱስ ዮሐንስ አፈወርቅ እንዲህ ይነግረናል። ረድኤቱ በረከቱ ከሁላችን ጋር ለዘላለም ትኑር። ተወዳጆች ሆይ ክርስቶስ ኢየሱስ እንዲህ ይላችኋል እያለ ቅዱስ ዮሐንስ አፈወርቅ እንዲህ ይናገራል። አንተ ግን ለድሆች ምጽዋትን ትሰጣለህ፣ እኔም እጄን ዘርግቼ ካንተ እቀበልሃለሁ። የታረዙትን በምታለብሳቸው ጊዜ እኔን ታለብሰኛለህ፣ የታሰሩትን በምታረጋጋቸው ጊዜ በመካከላቸው ሆኜ በዚያ ታገኘኛለህ። በሽተኛውንም በምትጎበኘው ጊዜ ከእርሱ ጋር በአልጋው ላይ ሆኜ ዳግመኛ ታገኘኛለህ። በቦታው ሁሉ የራቅሁ አይደለሁም፣ ትእዛዜን የምትፈጽምበት ዘንድ እኔ ካንተ ጋር እኖራለሁ። ችግረኞችን የምረዳቸው እኔ ነኝና ለድሆች የምታደርገው ሁሉ ለእኔ ማድረግህ ነው። እኔም በእርሱ ፈንታ በጎ ዋጋ ከፍልሃለሁ። በቤት ውስጥ እንግዳ ባሳደርክ ጊዜ እነሆ ከእንግዳው ጋር በማደሪያህ አስገባኸኝ። እንደዚህ ለሚያደርግ ቁጣዬ ከሱ ይርቃል፣ ወደ ሕይወት ወደብም አደርሰዋለሁ። ከክፉ ነገር ሁሉ እጠብቀዋለሁ፣ እባርከዋለሁ፣ ዘሩንም አበዛዋለሁ። ዋጋውንም በሰማይ ባለው በአባቴ ዘንድ ከፍ ከፍ አደርገዋለሁ፣ ዘላለማዊ ዕረፍትን እሰጠዋለሁ እያለ ቅዱስ ዮሐንስ አፈወርቅ አባታችን ስለ ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነግሮናል። ረድኤቱ በረከቱ ጸሎቱ ከሁላችን ጋር ለዘላለም ትኑር። አፈወርቅ ሚዲያ ዩቲዩብ ቻናላችንን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ እንዲየጋበዝን፣ እንዲሁም የደወል ምልክቷን በመንካትና ሼር በማድረግ አገልግሎታችንን ይደግፉ። ሰላም እግዚአብሔር ከሁላችን ጋር ለዘላለም ትኑር።